ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በያላችሁበት ሰላምና ጤና እየተመኘን አብራችን ቆዩ በአክብሮት እንጋብዛለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ለዛ ቲቪ ስለ እውነት። አሁን በቀጥታ ወደ መረጃዎቹ አመራን። መልካም ቆይታ። በመጀመሪያም አርዕስቶቹን እናስቀድማለን። የጅቡቲ አዲስ አበባ መስመር የአደጋ ስጋት ላይ መሆኑ ተሰማ። ዝርዝር አለን። ጠቅላይ ሚኒስትር አብይ አህመድ የልቤ ደረሰ ስለት የሰመረ ሲሉ ደስታቸውን ገለጹ። እንቃኘዋለን። በርካታ ኢትዮጵያውያን ስደተኞች በጀልባ መገልበጥ ሕይወታቸውን አጥተዋል ተባለ። እንመለስበታለን። በሰሜኑ ጦርነት የአማራ የትግራይና የአፋር ክልል ከ20 ቢሊዮን ዶላር በላይ እንደወደመ ተገለጸ። መረጃ አለን። በኦሮሚያ ክልል ምስራቅ ሸዋ ዞን ዛሬም አማራዎች ተፈናቀሉ ተባለ። ዝርዝር አለን። ኢሰመኮ ስለ አማራው ጦርነት ተነፈሰ። ሌላኛው መረጃችን ነው። አብራችሁን ቆዩ። የጅቡቲ አዲስ አበባ መስመር አደጋ ላይ መሆኑ ተሰማ። ከፍተኛ የገቢና የወጭ ንግድ የሚካሄድበት ከጅቡቲ አዲስ አበባ ያለው መስመር በመሬት መንቀጥቀጥ አደጋ ስጋት ላይ መውደቁ ተሰምቷል። በኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት ተመራማሪ የሆኑት አቶ ናትናኤል ተገኘ እንዳስረዱት ከሆነ በተለይም የመተሃራ አካባቢ በከፍተኛ የመሬት መንቀጥቀጥ አደጋ ላይ እንደሆነ ገልጸዋል። ተመራማሪው የሚቴን ጋዝ መጨመርና የማግማ ቅልጣለት ወደ ሰርፌስ መጠጋት እንዳሳየም አስረድተዋል። ተመራማሪው ጨምረውም በዚህ የስጋት መስመር ላይ ከፍተኛ መሰረተ ልማት ኢንቨስትመንት እንዳይሰሩ እንዲሁም የግድብ ፕሮጀክቶች እንዲቆሙና በአንጻሩ 3 ተለዋጭ መንገዶች እንዲሰሩ ለኢትዮጵያ መንገዶች ባለስልጣን ምክራቸውን ለግሰዋል። ጠቅላይ ሚኒስትር አብይ አህመድ የልቤ ደረሰ ስለት የሰመረ ሲሉ ደስታቸውን ገለጹ። ጠቅላይ ሚኒስትሩ ከቀናት በፊት በሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ መንግስታቸው በቂ ጥይትና መሳሪያ ማምረት መቻላቸውን ገልጸው ነበር። ጠቅላዩ አሁንም መንግስታቸው ድሮን ማምረትና መሸጥ መጀመራቸውን አሳውቀዋል። አሁን ያለንበትን አራተኛውን ትውልድ የሚመጥን ቴክኖሎጂ መታጠቅ ግድ ስለሚል ያሉት ጠቅላይ ሚኒስትሩ በኤአይ በዩኤቪና በስማርት ሴንሰር የታገዘ ድሮን ማምረት ላይ ተሰማርተናል ብለዋል። ትላንት ገዝተን ለማግኘትም ለመጠቀምም ስንነፈግና ስንፈተን ነበር ብለዋል። ከእንግዲህ በኋላ ኢትዮጵያንም አፍሪካንም የሚደፍር የለም ሲሉ ለጥቁር ህዝቦች በሙሉ ደስታቸውን ገልጸዋል። የጠቅላዩ ግጥምም እያነጋገረ ነው። ጠላት አይመጣም ሲሉት ይመጣል ድንገት፣ ደህና ጎበዝ መርጠው ካልቆይት ያሉት ለነማን እንደሆነ ግልጽ ነው ተብሏል። ጠቅላዩ በቀናት ልዩነት ወጥተው የሚሰጡት የወታደራዊ ቁመና መግለጫ በቅርቡ የታሰበ ሳይኖር አይቀርም ሲሉ በርካቶች ስጋታቸውን እየገለጹ ይገኛሉ። ሌላኛው አነጋጋሪ ነገር ደግሞ ልክ እንደ ቱርኩ ፕሬዝዳንት ጣይብ ኤርዶጋን አዲስ በተመረቱ ድሮኖች ላይ ያሳረፉት ፊርማና ምስል መመሳሰል ነው። ለመጀመሪያ ጊዜ ቱርክ ድሮን እንደሰራች ፕሬዝዳንት ጣይብ ኤርዶጋን ፊርማቸውን እንዳሳረፉበት የሚታወስ ነው። በርካታ ኢትዮጵያውያን ስደተኞች በጀልባ መገልበጥ ሕይወታቸውን አጥተዋል ተባለ። ጉዟቸውን ከጅቡቲ የጀመሩት በርካታ ኢትዮጵያውያን ያሉበት ስደተኞች ወደ ምስራቁ ዓለም በማቅናት ላይ ሳሉ የየመን ዳርቻ ላይ ሲደርሱ የተሳፈሩባቸው ጀልባዎች ተገልብጠው በርካቶች ሕይወታቸውን እንዳጡ እየተነገረ ነው። 180 ስደተኞችም ደብዛቸው እንደጠፋ ተነግሯል። የተባበሩት መንግስታት ድርጅት IOM ከወቅቱ የአየር ጸባይ አንጻር የሰጠውን የጥንቃቄ መልእክት ችላ በማለት ጉዟቸውን የቀጠሉ ስደተኞች ሕይወታቸውን እንዲያጡ አድርጓቸዋል ተብሏል። በሰሜኑ ጦርነት የአማራ ክልል፣ የትግራይ ክልልና የአፋር ክልል ከ20 ቢሊዮን ዶላር በላይ እንደወደመ ተገለጸ። በአማራ ክልል ብቻ ከ10 ቢሊዮን ዶላር በላይ እንደወደመ ተገልጿል። በፌዴራል መንግስት ጥናት መሰረት ወደ 194 ወረዳዎችን ያካለለ ነው ተብሏል። ከዚህ ውስጥ በ28ቱ ብቻ የመልሶ ግንባታ ስራ እንደተጀመረ ተመላክቷል። የረጅ ድርጅቶች ማነስና በክልሉ የቀጠለው ጦርነት መልሶ ግንባታውን እንዳጓተተውም ተገልጿል። ክልሉ በመልሶ ግንባታና በቴሌቶን እስከ መቼ እንደሚኖር ግን በርካቶችን አሳስቧል። አሁንም ቢሆን የንጹሃን ግድያ፣ አፈናው፣ ዝርፊያውና እገታው ክልሉን ሰቅዞ ይዞታል ተብሏል።
ኦሮሚያ ክልል ምስራቅ ሸዋ ዞን ዛሬም አማራዎች ተፈናቀሉ ተባለ። በምስራቅ ሸዋ ዞን በጊምብቾ ወረዳ በኦሮሚያ ፖሊስ፣ አድማ ብተና፣ ሚኒሻና ሰላም አስከባሪ በተባሉ የጸጥታ አካላት ለዘመናት የኖሩ አማራዎች በግፍ ተፈናቅለዋል ተብሏል። በጊምብቾ ወረዳ በተለይም ጦሰኝ፣ በእምቡርት፣ በጎተት አምባና በድዋይ አምባ በተባሉ አካባቢዎች የገበሬዎችን እህልና ከብቶችን በመውሰድ ነዋሪዎችን እንዲፈናቀሉ አድርገዋል ተብሏል። የጸጥታ አካላቶቹ በከባድ መሳሪያ የሚያደርጉት ወታደራዊ እንቅስቃሴ ለቀሩት ነዋሪዎችም ከፍተኛ የህልውና አደጋን ደቅኗል ተብሏል። ኢሰመኮ ስለ አማራው ጦርነት ተነፈሰ። በአማራ ክልል 2 ዓመት ገደማ ላይ ያለው ጦርነት ለሰብአዊ መብት ጥሰት፣ ለጾታዊ ጥቃት፣ ለጉልበት ብዝበዛ መዳረጉን ገለጸ። ኢሰመኮ ጦርነቱ ከጀመረበት ወርሃ ሐምሌ 2015 ዓ.ም ጀምሮ ከ200 የማያንስ ጾታዊ ጥቃት መድረሱ መግለጹ አይዘነጋም። ኢሰመኮ በሪፖርቱ የትምህርት ቤቶች መዘጋት ለጾታዊ ጥቃት፣ ለጉልበት ብዝበዛና ለሰብአዊ መብት ጥሰት ረገጣ መዳረጋቸውን ገልጿል። በመጨረሻም ኢሰመኮ በሀገሪቱ በሁሉም አካባቢው ያሉ ጦርነቶች መፍትሄን ይሻሉ ሲል ተማጽኗል።